እዚህ ጋር ነገር ተበላሸ። ዛሬ ነገር ተበላሸ። እንግዲህ ሀይሚ ዛሬ አብሬ መሄድ አልፈልግም። መሄድ ማልፈልገው ደግሞ ባለፈው የተፈጠረው በእዩ ጉዳይ ነው እና እናንተ ጧት የእዩን ፎቶ ለምን ለጥፈሽ መጣሽ ብላችሁ ያዙ ይልቀቁኝ ስትሉ ይሄው መጡላችሁ። እነሱም ለጥፈው ማለት ነው። እኔ ብያችኋለሁ እኮ ሁሌ አንድ አይነት ወሬ ማለት ሁሌ አንድ አይነት ወሬ። ይሄ እኮ መፈታት ያለበት ችግር ነው። ስለዚህ ሀይሚ ደግሞ ሰላማን ስለምትፈልግ እዛ ሄዳ ከሷ ጋር መመላለስ እንኳን እኮ አያስፈልግም። ሀይሚ ትክክል ናት ብዬ ነው የማስበው። ግን ደግሞ መቅረሷ ደግሞ ትልቅ ዋጋ ሊያስከፍላት ይችላል። ትክክል የሆነችበት መንገድ ሁሌ እየተገናኘሽ ከሷ ጋር መጨቃጨቅ የለባትም። አንዴ ያልሆነ ነገር ስትናገራት እንዴ በቃ ብዙ ነገር ባለፈው ታስታውሳላችሁ። ቪዲዮ ላይ ራሱ አብረን ወደፊት ልንኖር እንችላለን እያለች ነበረ። ይሄ ነገር ብዙ ነገር ሊያደርግ ይችላል ሀይሚን ማለት ነው። ሌላ ደግሞ መሄዷ የሚጠቅመው ይሄ ውጤት ተቀይሯል ልትል ትችላለች። ልጁ የብሩኬ ባይሆን እንኳን ዲኤንኤ ውጤቱ ተቀይሮብኝ ነው እንጂ የእሱ ነው ብላ አሁንም ልትገግም ትችላለች። ድጋሚ እናስመርመር እያለች በቃ ድርቅ ልትል ትችላለች። እንደዛ ካልሆነ ብሩኬ ደግሞ አብረሽኝ ሂጂና ነገሮችን እንጋፈጥ፣ አብረን ብቻዬን መጋፈጥ አልችልም እያላት ነው። ግን መሄዱ አይቀርም። ምክንያቱም የዩቲዩብ ባህሪ ነው። ዛሬ ብቻውን ሄደ ብለው ይሰራሉ። ነገ ደግሞ ሀይሚ ብሩኬን አፍቋት ሄደች ይባላል። ጨክና ትቀራለች ብዬ አላስብም። ሌላ ደግሞ ብቻ ትሄዳለች ሀይሚ። አሁን አልሄድም ብትለው መሄዱ አይቀርም። ምክንያቱም ይናፍቃታል። ሁለተኛ ነገር ብቻዋን እዚህ ቪዲዮ ይደብራታል። ሶስተኛ ነገር ደግሞ መሄድም አለባት። አዎ ችግር ቢኖረውም ግን ደግሞ እስካሁን ካሳለፍሽው ነገር አይበልጥም ብዬ ነው የማስበው። ሰላም ልታገኝ ትችላለች። ምንም አትሰማ፣ ምንም አትባልም። እዚህ ጋር ሀይሚን የሚመለከት ነገር የለም። ልጁ ዲኤንኤ ብቻ መመርመር ነው። አሁን የሚያስፈልገው እኮ ነው አይደለም የሚባል ጸብ አይፈጠርም። ሀይሚ ምንም ልትረስ ትችላለች ብዬ አላስብም። ከሆነ ሆነ ነው፣ ካልሆነ አልሆነ ነው። ሰው ነው አይደለም የሚለውን ነገር ነው እንጂ ሌላ ምንም ያጣላሽ ነገር የለም። ከዩ ጋር የምትከራከሪበት ነገር የለም። ለምን ካሁን በፊት የተከራከራችሁ የተጣላችሁበት ነው አይደለም የሚለው ብሩክ ያለማመኑ፣ እዩ ደግሞ የሱ ነው ብላ መገገሟ፣ ይሄ ብቻ ነው ዋጋ ያስከፈላችሁ። ሶ አሁን ደግሞ እውነቱ ሊወጣ ነው። በቃ ዲኤንኤ የሚባል ነገር አለ። እርግጠኛ የምትሆኝበት ነገር ካለ ድረስ አንቺ ምንም የሚያጠራጥርሽ ነገር ይኖራል ብዬ አላስብም። ከሷ ጋር ለመጨቃጨቅ የሚያጨቃጭቅሽ ነገር የለም። ሰው ሄደሽ እውነቱን ማየት ትችያለሽ። ምክንያቱም ልጅቱ አሁንም ቢሆን ተመርምሮ ራሱ የብሩክ አይደለም ቢባል እንኳን እሷ ማመኗ በቃ ተቀይሮ ነው ውጤቱ ብላ እሪምባ ማለቷ አይቀርም። ከሆነ ደግሞ እንግዲህ ሀይሚ ምን አይነት ውሳኔ እንደምትወስን በጣም ይከብዳል። እኔ ሰሞኑ እንደማየው ከሆነ ልጁ የብሩክ ከሆነ ሀይሚ አልፈልግም የምትል ይመስለኛል። ምክንያቱም ሰሞኑን ቪዲዮቹ ላይ እያንዳንዱ ቪዲዮ ላይ እያየዋት ነበረና እንደዚህ አይነት ውሳኔ የምትወስን ይመስለኛል። አንደኛ ነገር ብሩኬ የኔ አይደለም ብሎ ድርቅ ብሏል እስከዛሬ። ከዛ ሲሆን ደግሞ አስቡት ምን ያክል እምነት ልታጣ እንደምትችል ማለት ነው። አምኖ ይቅርታ ጠይቋ ቢሆን ይሻላል። ግን አለማመኑ ደግሞ ሌላ ጥርጣሬ እንዲፈጠር ያደርጋታል። እና እንግዲህ ሀይሚ ዛሬ ብትቀርም ነገ ትሄዳለች ብዬ አስባለሁ። ብዙዎቻችሁ ሂጂና አብረሹ ተጋፈጪ ምናምን እያላችሁ ነው። ግን ሀይሚን አይመለከትም እኮ ይሄ እኮ ነገር። ብትሄድም ባትሄድም ምንም የሚመለከታት ነገር የለም። እሷን የሚመለከት ነገር እዚህ ጋር የለም። ዲኤንኤ የሚደረገው ከብሩክ ጋር ነው። ሀይሚ ምንም አይመለከታትም። ምክንያቱም እዩ የምትፈልገው የበለጠ እንዲጣሉ ስለሆነ ሀይሚ ያኔ አብራ መሄዷ ቪዲዮ ተልኮላት ገና ከመሄዷ ከዛ አሁንም ሌላ ነገር እፈጥራለሁ ብላ እዩ ብዙ ነገር ማድረጓ ስለማይቀር ይሄ ስጋት ስላለባት ነው ሀይሚ መቅረት የፈለገችው። እዛ ሰዎች መዘባበቻ ምክር ቢጤ በቃ ጋሽዬ ራሱ እንዴት ሲላት እንደነበር ባለፈው ታስታውሳላችሁ አይደለ? ሀይሚን በቃ ብሩክ አጥፍቶ ራሱ ጋሽዬ ሀይሚን ነበረ ሲቀጠቅጣት የነበረው። ያው እኛ ልጁ ናት ለማስታረቅ ነው እንጂ ሌላ ምንም ሊያደርጋት አይደለም እያልን ነበረ። ግን ደግሞ በዛ ልክ ጫና ሲያረግባን ነበረ ሀይሚ ላይ። ሰው ሀይሚ መሄድ አልፈለገችም። በቃ ብዙ ሰው ሀይሚ ላይ ነበር ጫና ሲያረግ የነበረው ባለፈው። አንቺ ነሽ ሁሉም ሰው። እሷ እዚህ ከቀረች ደግሞ ማንም እሷ ላይ ጫና አይፈጥርባትም። በቃ ማንም እሷን አይናገርም፣ ማንም ጫና አይፈጥርም ብዬ ነው የማስበው። እና ነገሮች እንግዲህ ይስተካከላሉ ብዬ አስባለሁ። እዚህ መሆኗ ለሷ ይጠቅማታል። በነገራችን ላይ የውጤቱ ተቀየረ ምናምን አጀንዳ ካላመጡባት በስተቀር እዛ ሄዳ ሁሉም ሰው እሷን ሲወቅስ ባለፈው የሆነ ነገር ስታደርግ አንቺ ነሽ፣ የሆነ ነገር ሲፈጥር አንቺ ነሽ። እና መሄዷ ባለፈው በጣም ብዙ ዋጋ ነው ያስከፈላት። ብሩኬ አብሮ መሆናቸው ላይ ቀር ብዙ ስድብ ነው የተሰዳደቡ። ብሩኬ ውጭልኝ ብሎ ሀይሚን ጎትቶ ከቤት እስከ ማውጣት ድረስ፣ እሷም አልፈልግም ብላ ጎትታ እስከመጣል እስከመለመን ድረስ። እና ይሄ ሁሉ ነገር የሆነው ደግሞ አብራ በመሄዷ ነው። በየቀኑ ስታገኛቸው እዩ የተለያየ ድራማ እየፈጠረች ሀይሚን በጣም ስታናድዳት ነበረ። ብዙ ነገር ስታረግ ነበር። ይሄ ነገር ነው እንግዲህ ሀይሚ
ላለመሄድ የወሰነችበት ምክንያት እንጂ ብሩኬን አብራው ብትጋፈጥ በጣም ደስ ይላት ነበረ። ግን በቃ ነገሮች የበለጠ ይበላሻሉ እንጂ ይስተካከላሉ ብዬ አላስብም። ሀይሚ መሄዱ አሁን ምን ፋይዳ አለው? የልጁን ማንነት አይቀይር፣ ምንም የሚያስገኘው ጥቅም የለም። እና ዲኤንኤውን አድርጎ በእርግጥ ተረጋግጦ በሚዲያ እንደተዋረደ በሚዲያ ደግሞ ልጁ የሱ ካልሆነ በቃ ሀቅ ወጥቶለት ይመጣል ብዬ አስባለሁ። ብሩኬ እንግዲህ አንተ ካልደረስክ ምንም ካልሆንክ በቃ ምንም እንደማትሆን በቃ ራስህ ታውቀዋለህ። ከደረስክ ደግሞ በቃ ምንም እውነት ተደብቃ አትቀርም። በቃ ሀላስ ልጅ ነው፣ ምንም የሚያሳፍር ነገር የለውም። ልጅ ጸጋ ነው። ምክንያቱም ብዙ ሰዎች ለምነው ያላገኙትን ነገር ነው ያገኘኸው። እግዚአብሔር ስጦታ ነው የሰጠ። የተሰጠን ስጦታ ደግሞ አልቀበልም ማለት በጣም ነውር ነው። ያንተ ከሆነ በስነ ስርዓት ተንከባክበህ ታሳድጋለህ ብዬ አስባለሁ። ምናልባት ልጁ የብሩክ ከሆነ በጣም ብዙ ነገሮች ይፈጠራሉ፣ በጣም ማለት ነው። ምክንያቱም እዩ በየጊዜው እየመጣች ልክ ሩታና አብርሽ ላይ ሄርሜላ ገባቻ። ሩታና አብርሽ በየጊዜው እየተገናኙ ችግር እየፈጠሩ ሄርሜላ እንደሚያናድዷት ሀይሚም እንደዛ ነው የምትሆነው። ታያላችሁ ልጅ ልዲ በማለት ሰበብ ብሩክ ይሄዳል። ከዛ እዩ ደግሞ የተለያየ ድራማ እየፈጠረች ሀይሚን ታናድዳለች። እና እግዚአብሔር ካለ ሀይሚዬ ላንቺም ይርዳሽ፣ የሱ አይሁን። አዎ ምክንያቱም ከአንድና ሲወለድ ነው ልጅ። እግዚአብሔር ይርዳሽ የሱ እንዳይሆን ከሆነ ደግሞ እንግዲህ ምንም ማድረግ አይቻልም። የራሽን ውሳኔ መወሰን ግን እኔ ከብሩኬ ባትለያይ በጣም ደስ ይለኛል። ከዛ ውጭ ግን አንዳንዶቻችሁ የእሷን ፎቶ ለጠፍሽ ብላችሁ ጠዋት ጥንብርኩሴን ስታወጡኝ የነበራችሁ ይኸው አሁን ለጥፈውት መጡ። አልሄድም ትላለች ብያችሁ ነበር፣ ይኸው መጣች። እኛ ጠዋት የሰራነውን ማታ እነሱ ይሰራሉ። ግን እናንተ እውነት ሲነገራችሁ አትወዱምና ሀይሚዬ እንግዲህ እዚህ ሆነሽ ደግሞ ከቆየሽ ካሌሽ ፈጣሪ ጠብቅሽ። ብዙ ሰዎች ድራማ ሊፈጥሩብሽ ሊሰሩብሽ ይችላሉ። ማንም እንደሌለሽ ታውቂያለሽ። ባለፈው ከብሩኬ ጋር ተጣልታችሁ ሳለ ሁሉም ከብሩክ ጋር ሆኖ ነበር አንቺን ሲቀጠቅጦሽ የነበረ። ምናልባት ሀይሚ ብቻ ሳትሆን የብሩክ ጓደኞችም ተጠቅልለው መሄዳቸው አይቀርም። ምክንያቱም ፍትፈታ መስራት አመላቸው ስለሆነ ማለት ነው። ከበዓል በኋላ ሊሄዱ ይችላሉ። ግን ሀይሚ አሁን ምርጫ ያደረገችው እዚሁና ሰላም መፍጠር ነው። እኔ ግን ጨክና ምትቀር አይመስለኝም። ምትሄድ ይመስለኛል። ብትሄድ ግን ምንም ጥቅም አታገኝም። እንደውም ጉዳቱ ያመዝናል። ምክንያቱም ባለፈው ሄዳ አንቺ ነሽ እየተባለች ሁሌ ብዙ ነገሮች ብዙ ወቀሳ ብሩኬ ባጠፋው ጥፋት ሀይሚ ነበረ ስትወቀስ የነበረው።